እረፍትና ሰላም ይሆንላችኋል። አሜን። ምድራችን የምትባረከው ሰዎች በእረፍትና በሰላም በአንድነት መኖር የሚችሉት ጌታ ኢየሱስን ሲቀበሉ ነው። በተወለደ ጊዜ መልአኩ መጥቶ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ ነው ያለው። ለሕዝብ ሁሉ የሚሆን ያለ ጾታ፣ ያለ ዘር፣ ያለ ቀለም፣ ያለ ቋንቋ ልዩነት ለሕዝብ ሁሉ የሚሆን የደስታ የምስራች ቃል ማን ነው? ኢየሱስ። እሱን ብትቀበሉ ይሄ የሰላም አለቃ ተብሎ የተጠራው የተወለደልን ጌታ ኢየሱስ ሕይወታችንንና ኑሯችንን ይቀድሰዋል። አሜን። ሕይወታችንንና ቤታችንን ያስተካክለዋል። ማን ያድናል? ማን ያድናል? መዳን በሌላ አለ? መዳን በፍጡር አለ? የለም። መዳን በመላእክት አለ? የለም። መዳን በማን ብቻ? በኢየሱስ። እንደዚህ ይላል መጽሐፍ፣ እግዚአብሔር አብ እሱን አትሞታል ይላል። የታተመ አዳኝ ኢየሱስ ሌላ ማንም ሊያድን ሊታደግ አይችልም። አዋሳና ሞላ ይህንን የምስክርነት ቃል እንድትሰማን እንፈልጋለን። በጌታ በኢየሱስ ስም እግዚአብሔር ለአንዴም ለመጨረሻም ጊዜ ከዚህ በኋላ የሚሰጠው አንድም ነገር ሳያስቀር ማንን ሰጥቶናል? ኢየሱስን። ኢየሱስ ስጦታችን። አሜን። እግዚአብሔር አብ እርሱ ሰጪ ነው። ኢየሱስ ደግሞ ስጦታ ነው። የሰው ልጆች ደግሞ ተቀባይ ናቸው። ስለዚህ ሰው ኢየሱስ ክርስቶስን ስጦታ አድርጎ አብ የሰጠውን ስጦታ በመቀበል የዘላለምን ሕይወት ይወርሳል። መጽሐፍ ሲናገር ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ምን ሰጣቸው? እንዴት ደስ ይላል ወገኖቼ! በእውነት የተቀበልነው የልጅነት ስልጣን፣ የተቀበልነው የእግዚአብሔር የልጅነት ስልጣን። አሜን። ከዚህ የሚበልጥ ምንም ነገር የለም ወገኖቼ። የእግዚአብሔር ልጅ ከመሆን በላይ ምንም የሚበልጥ ነገር የለም። ሃይማኖት አያሳርፍም፣ ባህል አያሳርፍም። የሚያሳርፈው የነፍስ ረፍት የሚሆነው ኢየሱስ ብቻ። እኛ አርፈናል፣ ኑ ወደ ረፍት። እኛ ሰላም አግኝተናል፣ ኑ ወደ ሰላም። እሱ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ተጠርቷል። አሜን። the prince of peace የሰላም አለቃ ማን ነው? እሱ ኢየሱስ። ለሕፃኑም ለወጣቱም ለአዛውንቱም የሚሆን ለሁሉ የሚሆን መድኃኒት ኢየሱስ ክርስቶስ ብቻ። አሜን። ክብር ለእግዚአብሔር ይሁን። አሜን። ዛሬና ነገ በሚኖረን ፕሮግራም ውስጥ የምናደርገው ይህንን የእግዚአብሔርን ቃል እውነት ነው። ይህንን እውነት እየመሰከርን ነው። ነገ በሚኖረንም ፕሮግራም በዚሁ በመስቀል አደባባይ የእግዚአብሔርን ድንቅ ቃል ምንካፈልበት፣ ዝማሬ ምንሰማበት፣ እግዚአብሔርን ከፍ ምናደርግበት ነው። ክብር ሁሉ ለእግዚአብሔር ይሁን። አሜን። ሃሌሉያ። አሜን። ኢየሱስ ያድናል። ኢየሱስ ጌታ። ቆንጆ ነው። አጥራቅ ለኔ ጥሩ ነው። አንተ አስተዋይ ሰው ነህ። አሪፍ ነው። ቆሙ መስል። እሺ እናስገዛለን። አዎ ልጆች አሉ አዛ ላይቭ እኮ ስለሆንኩ የዘላለም ሕይወት ማግኘት የሚቻለው በክርስቶስ ኢየሱስ በማመን ዳግመኛ በመወለድ ብቻ ነው። ሌላ የመዳን መንገድ የለም። ለሰው አንድ ጊዜ ከሱም በኋላ ፍርድ ተመድቦበታል ተብሎ እንደተጻፈ ፍርድ እንዳለበት ሰው ያውቃል። ከሞት በኋላ ደግሞ ሕይወት ወይም ሞት ወይም ሞት ኢየሱስ ጌታ አዋሳለ ኢየሱስ አውትሪች ወተናው ያለነው በጣም ብዙ ሰው አለ። በጣም ብዙ ሰው ደስተኛ ነው። በአሁኑ ሰዓት መጋቢ ትዝታው ሳሙኤል ስለ ኢየሱስ አዳኝነት እየመሰከረ ነው። ሼር ይደረግ፣ ኮፒ ሊንክ ይደረግ። ኢየሱስ ጌታ ነው። ሐዋሳን ለኢየሱስ ገንዘባችሁ እንድታደርጉ ጥሪ እናቀርባለን። እግዚአብሔር አብ የመጨረሻውን ስጦታ ለሰው ልጆች ሰጥቷል። ስለዚህ ኢየሱስ እንዳለ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሰው በየትኛው ጊዜ እንደሚጠራና እንደሚሞት አያውቀው። ዛሬ ይሁን ነገ ይሁን የምትሄደው አታውቀው። ኢየሱስ ክርስቶስ ካለህ ግን መቼም ብትሄድ አይደንቅም። ምክንያቱም በሕይወት እርግጠኛ የምትሆንበትን ነገር አድርገሃል። ጌታን ተቀብለሃል፣ ንስሐ ገብተሃል፣ ተዘጋጅተሃል። ስለዚህ የእግዚአብሔር መንግሥት ለአንተ ተከፍታ እንደምትጠብቅ ታውቃለህ።
ይህን እርግጠኝነት እዚህ እኛ ጋር ያሉ ወገኖች በወንጌል እውነት ያረፉ ሁሉ ያውቁታል። ዛሬ ግን ይህን መልእክት ሰምተህ መዳን የምትፈልግ ወንድሜ እህቴ፣ እናቶች፣ አባቶች ይህን መልእክት የምትሰሙ እኛ የተቀበልነውን ጌታ በመቀበል የዘላለምን ሕይወት ውረሱ። መዳን በሌላ በማንም የለም። መላእክት ሊያድኑ ስለማይችሉ፣ ፍጡራን ሊያድኑ ስለማይችሉ የእግዚአብሔር ልጅ ከሰማይ ወረደ። አማራጭ ስለሌለው እግዚአብሔር መላእክትን መላክ ይችል ነበር፣ ፍጡራንን መላክ ይችል ነበር፣ ሕግ ተሰጥቶ ነበር በሙሴ። ነገር ግን ያ ሁሉ ሰዎችን ሊያድን ስላልቻለ የእግዚአብሔር ልጅ ኢየሱስ ራሱ መጣ፣ ራሱ ወረደ። ስለዚህ አሁን ለሰው ልጆች ብቸኛ መፍትሄ ኢየሱስ ብቻ ነው። ጴንጤ ወዶ አይደለም ኢየሱስ ብቻ የሚለው እግዚአብሔር አብ ራሱ ወዶ ፈቅዶ የሰጠው ኢየሱስን ነው። ከሰማይ ጋራ ተስማማ፣ ከእግዚአብሔር አብ ልብ ጋራ ተስማማ፣ ከመንፈስ ቅዱስ ጋራ ተስማማ። ማን ያድናል? ኢየሱስ። ማን ይታደጋል? ኢየሱስ። መንገድ ማን ነው? ኢየሱስ። እውነት ማን ነው? ኢየሱስ። ሕይወት ማን ነው? ኢየሱስ። እረፍት ማን ነው? ኢየሱስ። ሰላም ማን ነው? ኢየሱስ። ሃሌሉያ! ክብርን ስጡ ለአምላካችን። እግዚአብሔር ይባረክ። ኢየሱስ ጌታ ነው። ለወደ ጌታ ነገም ጌታን መቀበል የምትፈልጉ በሐዋሳ መስቀል አደባባይ ይህ ፕሮግራም ተዘጋጅቶላችኋል። እሁድ ነገ ከ7 ሰዓት ተኩል ጀምሮ ፕሮግራማችን ይደረጋል። መታችሁ ጌታን እየተቀበላችሁ ማረፍ ትችላላችሁ። ለአዳዲስ አማኞች ከፍተኛ ትኩረት አድርገን እየሰራን ነው። የዘላለም ሕይወት ሚኒስትሪ በዚህ ጉዳይ ላይ እየሰራች ነው ያለችው። ባለፈው በነበረው የሚሊኒየም ፕሮግራማችን አዲስ አበባ ላይ በጣም የተሳካ የወንጌል ስራ ተሰርቷል። ክብር ለኢየሱስ ይሁን። አሁንም የአዲስ አበባ ላይ የተሰራው ስራ በሐዋሳ ይደገማል። አሜን። ኢየሱስ በሐዋሳ ላይ ጌታ ነው። አሜን። ኢየሱስ በሲዳማ ላይ ጌታ ነው። አሜን። ኢየሱስ በኢትዮጵያ ላይ ጌታ ነው። አሜን። ኢየሱስ በሰው ልጆች ላይ ጌታ ነው። አሜን። ሌላ ገዢ የለንም። ገዢ አንድ ነው፣ እሱም ኢየሱስ ነው። አሜን። ንጉሳችን ማን ነው? ኢየሱስ። አለኝታችን ማን ነው? ኢየሱስ። የሰማ ላልሰማው አሰማ። መዳን በኢየሱስ ብቻ። አሜን። ክብር ለጌታ ስጡ። ሃሌሉያ። America herabi dai kae patto balate soqamasine digatissa gauralera digatissa gauralera digatissa gauralera digatissa gauralera ka abarra hawarro lamalasate jammare koyicho mesqala dababate balun kubacishate amme akanni mitaucinem konni katamira ኢየሱስ ሞትቻ አዋሲ ከተምራ ኢየሱስ ሞትቻ አዋሲ ከተምራ ኢየሱስ ሞትቻ ቢታ ድሎሳ ማርተ ድሎሳ ድግምተ ድሎሳ ኢላመጣቴ ደመዳንቶ ኢላማ ማዳማን ፈሰገናንቲዮ ኢየሱስ ያድናል። በየመስመሩ በየምሺሻ ቤቱ በየመጠጥ ቤቱ በየምግብ ቤቱ ለሚወጣው ለሚገባው የሚሰራው ማንኛውም ሟርትና ድግምት የፈረሰ ይሁን፣ በኢየሱስም የፈረሰ ይሁን፣ በኢየሱስም የፈረሰ ይሁን፣ በኢየሱስም የፈረሰ ይሁን፣ በኢየሱስም የፈረሰ ይሁን። በኢትዮጵያ ላይ እንዲሁም በሐዋሳ ላይ እንዲሁም በትውልዱ ላይ በዚህ አካባቢና በዚህ ከተማ የሚሰራ ማንኛውም የሟርት ጉልበት የተመታ ይሁን፣ የመተት ኃይል የተቀጣ ይሁን።
ለሚነግዱት ሰላምን አውጀናል። ለሚሰሩት ሰላምን አውጀናል። ለሚማሩት ሰላምን አውጀናል። ለመንግስት ባለስልጣናት ሰላምን አውጀናል። ለቤተ ክርስቲያን መሪዎችና አገልጋዮች ሰላምን አውጀናል። በጌታ በኢየሱስም ሰላምን አውጀናል። ለነፍሰ ጡሮች በሰላም እንዲወልዱ ሰላምን አውጀናል። የተወለዱት በሰላም እንዲያድጉ ሰላምን አውጀናል። የሰላምን ድምፅ ለኢትዮጵያ አሰማን። ይህ በሐዋሳ ያለው ሰላም ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ በኢየሱስ ስም ይህንን ሰላም አውጀናል። ሰላምን ማን ነው ካላችሁ ኢየሱስ። እኔ ሰላምን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጠው አይደለም ያለው ኢየሱስ። ሰላም የሆነውን ኢየሱስን ስትቀበሉ እረፍት አለ። ይህ ሰላም በእናንተ ላይ ይሁን። በኢየሱስም ይህ ሰላም በእናንተ ላይ ይሁን። በነገው ዕለት በ7 ሰዓት በመስቀል አደባባይ በአንድነት እንገናኝ። ወደዚህ ጌታ ተመለሱ። እውነት እሱ ነው፣ አዳኝ እሱ ነው። ኢየሱስ ያድናል። ኢየሱስ ገትሳሆ ኢየሱስ ጀባሆ ያንባሉ ለዳን ኢየሱስ ጀባሆ ኢየሱስ ትልቅ ተባረክ። ወደ ዳር አንዴ ወደ ዳር እንውልና አዋጅ እናውጃለን። የነገውን ማስታወቂያ በደንብ አድርገን እንናገራለን። በዚህ ስፍራ እየተተላለፋችሁ ያላችሁ እንዲሁም እየነገዳችሁ ያላችሁ ድንገት ወደ ጆሮአችሁ ይህ መልእክት ከመጣ አንድ ዜና፣ የምስራች ዜና አለን። ሐዋሳ ለኢየሱስ በሚል መሪ ቃል አገልጋይ ፓስተር ትዝታ ሳሙኤል ከዘላለም ሕይወት ሚኒስትሪ ጋር በመተባበር በነገው ዕለት ማለትም ጥር 17 በሐዋሳ መስቀል አደባባይ የወንጌል ኮንፈረንስ ተዘጋጅቷል። ስለዚህ ሁላችሁም ቤተሰቦቻችሁን፣ ወዳጆቻችሁን ይዛችሁ በሐዋሳ መስቀል አደባባይ እንድትገናኙ ይህንን ጥሪ እናደርጋለን። በዛ ስፍራ የተሰቀለ ኢየሱስ ይሰበካል። በዛ ስፍራ የሚመጣው ኢየሱስ ይሰበካል። እዚህ ነገ ሁላችን የት ነው የምንገናኘው? ድገሙ። የት ነው የምንገናኘው? ስንት ሰዓት? ስለዚህ ያልሰማችሁ እንድትሰሙ፣ የሰማችሁ እንዲሁም ለሌሎች እንድታሰሙ ይሁን። ይህንን ታላቅ ራእይ መጋቢ ትዝታ ሳሙኤል ከዘላለም ሕይወት ሚኒስትሪ ጋር በመተባበር በሐዋሳ ከተማ አዘጋጅቷል። እኛም ይህንን አጋጣሚ በመጠቀም ደግሞ የምስራችሁን በአደባባዮች እየሰበክን እንገኛለን። ነገ ሁላችንም ከአገልጋይ ከትዝታ ሳሙኤል ጋር እንዲሁም ከና ኤፍሬም ከዘማሪ ኤፍሬም ጋር ከዘማሪ አብነት ጋርና እንዲሁም ከተለያዩ ቤተ እምነት የተጠሩ አባቶች ጋር ጌታን እናመልካለን። ለምድራችን እንጸልያለን። ከሐዋሳ ላይ ጉስቁልና ይመታል። ከሐዋሳ ላይ ጭንገፋ ይነሳል። ጽውና ሐዋሳ ለኢየሱስ በሎ። ከዚህ በላይ ሐዋሳ ለኢየሱስ በሎ። የአዋጅ ነጋሪ ድምፅ ነው። ኢየሱስ ክርስቶስ የክብር ይመጣል። መንገድ ጀምረልን ኮፒሊንግ አርጉ፣ ታፕ አርጉ። ኢየሱስ ጌታ ነው። ሐዋሳ ለኢየሱስ ፍሪ መጨረስኪያና ሁሮቱ ኢየሱስ ዳኖ ኢየሱስ ዳኖ ገትሳሁ መስቀሉማ ሱተሜሁ ኢየሱስ ቂያቲ ገትሳንቹ ከሰሚ ወሉድኖ ኢዝኖ ካኒ ኢየሱሳቲ ኢየሱሲ ገትሳኦ ሶቀማኖ ዲቀዲሶ ገብርኤል ዲቀቲሶ መስቀሉማ ዋጋ ከፈለ
ኢየሱስ ጌታ ነው። ሐዋሳ ለኢየሱስ Iscalat, wala magana, sayang disitulanti, wala sutame udino, atanene dafra, wala kafale wala udino, atanene dafra kani, wala kafale, karani maskila reno, gatisau, Yesus Kristus acalat, koni Yesus Kristus semua, takinege, takinege ini, amat tinagede, Yesus Kristus. ሐዋሳ ለኢየሱስ ክብር ለኢየሱስ ይሁን። ሐዋሳ ጎዳና ሐዋሳ ጎዳና ያልታደሉ ብዙ ሰዎች ስላሉ ሼር አድርጉላቸው። ጌታ ነው። ሰጣቸው እያረፈ እንዲሆን ስርጭት ኮንፍራንስ አለ። ስለዚህ በሐዋሳ በዚህ በመስቀል አደባባይ ዙሪያ ያላችሁ ከአገልጋይ ከትዝታ ጋር ጌታን ማምለክ የምትፈልጉ በሙሉ ከ7 ሰዓት ጀምሮ በሐዋሳ መስቀል አደባባይ የተሰቀለውና የሚመጣው የናዝሬቱ ንስሐ ግቡ። ኢየሱስ እውነት ሕይወት መንገድ ነው። ማንም በክርስቶስ ያምን የዘላለምን ሕይወት ያገኛል። ለምስራቅ በዚያ አካባቢ ያላችሁ ሁላችሁ ነገ ጥር 17 እሁድ በሐዋሳ መስቀል አደባባይ ከመጋቢና ከዘማሪ ትዝታ ሳሙኤል ጋር ጌታን እናመልካለን። ስለዚህ ቤተሰቦቻችሁን ወዳጆቻችሁን ይዛችሁ ሁላችሁም እግሮች ሁሉ ከ7 ሰዓት ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ለዘላለም ጌታ ነው። ሐዋሳ ለኢየሱስ በሐዋሳ ጎዳናዎች የወንጌል ሐዋሳ ለኢየሱስ መዳን የሚቻለው የዘላለም እረፍትና